ጀነራል ታደሰ ወረደ በደብረጽዮን ሊተኩ ነው። ህወሓት ያለ ጠቅላይ ሚኒስትሩ እውቅና የጊዜው አስተዳደሩን ለመቀየር ወስኗል። በትግራይ ፍርሃት ነግሷል። ጀነራል ታደሰ ወረደ ከተደበቁበት ወጡ። በሰራዊት ከበባ ተደናቅጠው ተደብቀው የነበሩት አስተዳደሩ ወደ ስራቸው ተመለሱ። ግብጽ አመነች። ኢትዮጵያን መተካት ከባድ ነው አለች። ወደ ሶማሊያ ለመግባት የተዘጋጀ ግብጽ ጦር እክል ገጠመው። በትግራይ ክልል መዲና ከሰሞኑ መፈንቅለ መንግስት ለመፈጸም ወደ ከተማው ገብቷል የተባለውና እሱ ግን የጥቅማ ጥቅም ጥያቄ ነው ያለኝ ያለው ጦር ከተማውን ለቆ ለመውጣት መወሰኑ በተነገረ በቀናት ልዩነት ዓላማው መፈንቅለ መንግስት እንደነበረ ያሳበቀ እርምጃ ጀነራል ታደሰ ወረደ ላይ ሊወሰድ ነው። ህወሓት ማስፈራሪያና ዛቻ እየደረሰኝ ስለሆነ ስራዬን በአግባቡ እየሰሩ አይደለም ብለዋል የተባሉትን የጊዜው አስተዳደር ፕሬዝዳንት በደብረጽዮን ለመተካት እንቅስቃሴ ጀምሯል። እንቅስቃሴውም ከፌዴራል መንግስት ጋር የሚያጋጭ መሆኑ በትግራይ ሌላ ፍርሃት እንዲነግስ አድርጓል። በዝርዝር የምንነግራችሁ ይሆናል። በሌላኛው መረጃችን ደግሞ ወንበራቸውን ለማሳጣት እየተሰረባቸው ያለው ጀነራል ታደሰ ወረደ ከተደበቁበት ወጥተው ወደ ሚዲያ ቀርበዋል። ትልቅ ስብሰባም አካሂደዋል። የዚህንና ግብጽ በኢትዮጵያ የተቻለ በኔም ይቻላል ስትል ወደ ሶማሊያ ሰላም እንዲያስከብር ልትልካው የነበረው ጦሯ እክል እንደገጠመውና እክሉም ከአቅሟ በላይ ስለሆነ የድጋፍ ጥሪ ስለማድረጉ የተመለከተውን አክለን ልናስደምጣችሁ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሰሞኑ በትግራይ ክልል መፈንቅለ መንግስት ሊካሄድ ነው እየተባለ በየማህበራዊ ሚዲያው በስፋት ሲነገር የነበረው እውነት ለመሆን የቀረበ መስሏል። በትግራይ ክልል በፖለቲካ መሪዎች፣ በጦር መሪዎች መካከል እርስ በርስ እየተፈጠረ ያለው መቀማመርም ቀጥሏል። ህወሓት ደብረጽዮን ገብረ ሚካኤልን በዚህ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እየተንቀሳቀሰ መሆኑ ከትግራይ የሚወጡ መረጃዎች ጠቁመዋል። የፕሪቶሪያው ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾሙ ምስለኔ እንድንተዳደር አድርጎናል የሚሉት እነ ደብረጽዮን የዛሬ 5 ዓመት አካባቢ የተካሄደው ምርጫ ተከትሎ ደብረጽዮን ፕሬዝዳንት የሆኑበት መንግስት የመመለስ እቅድ እንዳላቸው ይታወቃል። ታዲያ ይህን ፍላጎት መሬት ላይ ለማውረድና ደብረጽዮን ወደ ጊዜው አስተዳደር ወንበሩ ለማምጣት እንቅስቃሴ ላይ መሆናቸው ነው የታወቀው። ነገር ግን የጊዜው መንግስቱ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ ይታወቃል። ከፕሪቶሪያው ስምምነት በኋላ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት እሆናለሁ ብለው ቢያሰቡም በጠቅላይ ሚኒስትር አብይ አህመድ ፊት ይሁንታ አላገኙም። ጌታቸው ረዳ መሾማቸው የመቀሌው ፖለቲካ መገፋት አንሮት የቆየ ሲሆን በአቶ ጌታቸው ምትክ ጀነራል ታደሰ ቢሾምም አሁንም ተመሳሳይ ውጥረቶች ተፈጥረዋል። ህወሓት ማዕከላዊ ኮሚቴ ባጸደቀው የስራ አፈጻጸም ግምገማና ቀጣይ አቅጣጫዎች መሰረት የድርጅቱ ከፍተኛ አመራሮች የምክክር መድረክ ከዛሬ ህዳር 29 ቀን 2018 ዓ.ም ጀምሮ እያካሄደ ነው። በመድረኩ ላይ ከዞን እስከ ወረዳ ድረስ የሚገኙ የህወሓት አመራር ኮሚቴ አባላት የተገኙ ሲሆን ማዕከላዊ ኮሚቴው ባጸደቀው የ14ኛው ድርጅታዊ ጉባኤ ውሳኔዎች አፈጻጸም ግምገማና ቀጣይ አቅጣጫዎች ላይ ተመስርቶ ውይይት እያካሄደ መሆኑን የተነገረው። በዚህ መድረክ ላይ ጀነራል ታደሰ ወረደ ይገኙ አይገኙ ግልጽ መረጃ ባይኖርም ህወሓት ግን የጊዜው አስተዳደሩን በደብረጽዮን ለመተካት ያዘጋጀውን እቅድ መድረኩ ላይ ለአባላቶቹ ያቀርባል ተብሎ ይጠበቃል። ህወሓት በታሪክ በትግራይ ውስጥ የበላይ የፖለቲካ ኃይል ሲሆን እንደ ደብረጽዮን ገብረ ሚካኤል ያለ ታዋቂ መሪ በመሾም ህወሓት በክልሉ ላይ ያለውን ቁጥጥር ለማጠናከርና ፖሊሲዎቹና ዓላማዎቹ በብቃት እንዲተገበሩ ለማድረግ እንደሚፈልግ በስፋት ሲነገር የቆየ ጉዳይ ነው። ደብረጽዮን ከፌዴራል መንግስት ጋር ከተፈጠረው ግጭት በኋላ በህወሓት መሰረት መካከል ድጋፍ ማሰባሰብና የፓርቲውን ገጽታ መመለስ የሚችል ሰው ተደርጎ ይታያል። የሱ አመራር በትግራይ ውስጥ የህወሓት አስተዳደር ቀጣይነትና ህጋዊነት ስሜት ሊሰጥ ይችላል ተብሎም ይታሰባል። በትግራይ ክልል ውስጥ ያለው ወቅታዊ የፖለቲካ ሁኔታ ውስብስብ የፖለቲካ አካባቢን ፈጥሯል። ህወሓት የጊዜው አስተዳደር የአመራር ለውጥ በክልሉ ውስጥ ያጋጠሙትን ተግዳሮቶች በተሻለ ሁኔታ ለመፍታት ያስችላል ብሎ ስለሚያምን የጀነራል ታደሰ ወረደን ከስልጣን ማስወገድና ደብረጽዮንን መተካት ቅድሚያ የሚሰጠው ጉዳይ ሆኗል። ይህም የሰብአዊ ጉዳዮችንና ከጦርነቱ በኋላ የመልሶ ግንባታ ጥረቶችን ያካትታል ብሎ እንደሚያምን ህወሓት በተደጋጋሚ ሲገልጽ ይደመጣል። የፖለቲካ ፓርቲዎች ብዙውን ጊዜ በውስጣዊ ተለዋዋጭነት፣ በቡድናዊነት ወይም በስትራቴጂካዊ ጉዳዮች ላይ ተመስርተው በአመራር ላይ ለውጦች ያጋጥሟቸዋል። ህወሓት የራሱን ውስጣዊ ፖለቲካ እየመራና ለአንድነትና ለውጤታማነት ለውጥ አስፈላጊ በመሆኑ በስልጣን ሽግሽግ ውስጥ የፌዴራል መንግስቱ አይመለከተውም የሚል እምነት እንዳለውም ከመቀለ እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። ህወሓት እንደ ደብረጽዮን ያለ የታወቀ ፖለቲከኛ መሾምን በትግራይ ህዝብ መካከል ስለ ህወሓት ያለው የህዝብ ግንዛቤ ለማሻሻል ይረዳል ብሎ እንደሚያምንም የተገለጸ ሲሆን በተለይም ለፍላጎቶቻቸውና ለጥቅሞቻቸው የተሻለ ድጋፍ መስጠት እንደሚችልም እርግጠኛ መሆናቸውም ተነግሯል።
ይህ በእንዲህ እንዳለም ለቀናት ጠፍተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ዛሬ ወደ ሚዲያ ብቅ ብለዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና ጓዶቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎች ጋርና ከትግራይ ታጣቂ ወታደራዊ አመራሮች ጋር በጋራ እየሰሩ ነበር በሚል በአቶ ጌታቸው ረዳና እንደዚሁም በጀነራል ጻድቃን ገብረትንሳኤ ጭምር ወቀሳ ይደርስባቸው የነበረው ሌተር ጀነራል ታደሰ ወረደ እሳቸውም ተመሳሳይ ዕጣ የደረሰባቸው መሆኑ ታውቋል። ጽፈት ቤታቸው ሳይቀር በታጣቂዎች እንዲያዝ የተደረገው ሌተር ጀነራል ታደሰ ወረደ ይህንኑ ክስተት በተመለከተም አንዳንዶች እንደ መፈንቅለ መንግስት ቢቆጥሩትም እስካሁን ባለው ሁኔታ ግን እሳቸው ድምጻቸውን ያሰሙበት ሁኔታ ለመኖሩና ከሚዲያ መጥፋታቸው በርካቶችን አስገርሞ ነበር። አንዳንድ ክስተት ሲኖር ብቅ ብለው ማብራሪያ የሚሰጡት ጀነራል ታደሰ በዚህ ወሳኝ ክስተት ውስጥ እንዴት ዝም አሉ የሚለው ጉዳይ እያነጋገረ ነበር። ታዲያ አሁን ከዓለም ምግብ ፕሮግራም ተወካይ ጋር በኢትዮጵያ በመቀለ ተገናኝተው ተወያይተዋል። በኢትዮጵያ የዓለም የምግብ ፕሮግራም ተወካይ ዝላታን ሚሊሲች ትግራይን በማገገሚያ ላይ ትኩረት አድርገው እየሰሩ መሆናቸውን ተናግረዋል። በዓለም የምግብ ፕሮግራም የሚከናወኑ ተግባራትን ለማየት ወደ ትግራይ በመምጣታቸው ደስተኛ መሆናቸውንም ገልጸዋል። በትግራይ መልሶ ማቋቋም ላይ ማተኮራቸውን እንደሚቀጥሉም ተናግረዋል። ከትግራይ ማህበራዊ ደህንነት ጋር በመተባበር የሚከናወኑ ስራዎች የኑሮ ሁኔታን ለማሻሻልና የመቋቋም አቅምን ለመጨመር ወሳኝ መሆናቸውንም አክለዋል። መረጃዎች እንደሚያሳዩት የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደና የህወሓት አመራሮች ግጭት ውስጥ የገቡት የኤርትራ መንግስት ያዋጣናል ያሉና ትዕዛዝንም ከአስመራ የሚቀበሉ ወታደራዊ አመራሮችና የህወሓት ሰዎች ጀነራል ታደሰን በለዘብተኝነት የሚከሱ በመሆኑ ነው። ሌተር ጀነራል ታደሰ ወረደ ከአዲስ አበባ ሹመትን ተቀብለው መቀለ ሲገቡ ከተቀበሏቸው ኃላፊነቶች መካከል አንደኛው ከኢትዮጵያ ሉዓላዊነት ጋር በተያያዘ ያልተገባ ግንኙነት ማድረግ በተመለከተ አጥብቆ መከላከል የሚገባቸው መሆኑን የሚያመለክት ነው። በአንድ መልኩ የፕሪቶሪያው ስምምነት በተሟላ መልኩ ይከበር፣ በሌላ አቅጣጫ ደግሞ የፕሪቶሪያው ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾም ምስለኔ አስተዳደር አድርጎናል የሚሉት እነ ደብረጽዮን የዛሬ 5 ዓመት አካባቢ የተካሄደውን ምርጫ ተከትሎ ደብረጽዮን ፕሬዝዳንት የሆኑበት መንግስት የመመለስ እቅድ ያላቸው መሆኑ ነው የሚነገረው። ይህ ከሆነ የፕሪቶሪያው ስምምነት ሙሉ በሙሉ የሚፈርስ ይሆናል። የፕሪቶሪያው ስምምነት የቀደመው ከፌዴራል መንግስት እውቅና ውጪ የተካሄደው የወቅቱ የትግራይ ክልል ምርጫ ውድቅ መሆኑንና ትግራይም እስከ ቀጣዩ ምርጫ ድረስ ከሁሉም የተውጣጡ አካላት በሚቋቋም ጊዜያዊ አስተዳደር የምትመራ መሆኑን ነው። በዚህ ሂደት ውስጥ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት ሆናለሁ ብለው ቢያስቡም በጠቅላይ ሚኒስትር አብይ አህመድ ፊት ይሁንታ አላገኙም። ጌታቸው ረዳ መሾማቸው የመቀለውን ፖለቲካ አንድሮት የቆየ ሲሆን በአቶ ጌታቸው ምትክ ጀነራል ታደሰ ቢሾምም አሁንም ተመሳሳይ ውጥረቶች እንደቀጠሉ ይገኛሉ። በቀጣይ መረጃ ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በኳታር እየተከናወነ ባለው ዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። በንግግራቸው አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩ ጨምረውም እንደዚህ አይነት አካሄድ ለሶማሊያ የግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቀዋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ አንድነት ቁልፍ ናት በማለት የገለጹት ሚኒስትሩ አገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውንም አይነት ይህንን የሚጻረር የተናጠል እርምጃ የማይቀበል መሆኑን አስታውቀዋል። አገራቸው የሶማሊያ መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆይቷንና በዚህም እንደምትቀጥልበት አስረድተዋል። ባድር አብዱላቲ ሲቀጥሉም ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት ሰላም አስከባሪ ኃይል ኤሶም ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብለዋል። በሰላም አስከባሪ ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኝነቷን ማሳየቷን ያስታወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞ ሰላም አስከባሪ ኃይል ወደ አዲሱ ኤሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሰውም ዓለም አቀፉ ማህበረሰብና አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። ከኢትዮጵያ ጋር በአባይ ግድብ ምክንያት በገቡበት ውዝግብ የሀገራቱ ጦር በሶማሊያ መገናኘት ትልቅ ትኩረት ስቦ የነበረ ሲሆን አሁን ግብጽ ወደ ሶማሊያ አምርቶ ሰላም ማስጠበቅ ለሁሉም የተፈቀደ እንዳልሆነ የሚያመለክት መግለጫ ነው በውጭ ጉዳይ ሚኒስትሯ በኩል ያሰማቸው። በኢትዮጵያ የተለያዩ ዲፕሎማሲያዊ ብልጫ እየተወሰደባት የምትገኘው ግብጽ ከሰሞኑም ታላቁ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ በውጭ ጉዳይ ሚኒስትሯ ባድር አብዱላቲ በኩል ገልጻ ነበር።
ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለው ነበር። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለ ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መሪዎች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉን እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ታዲያ ግብጽ ወደ ሶማሊያ ለሚያቀናው ጦር የበጀት እጥረት እንዳጋጠማት የገለጸችው ይህንን ከገለጸች ማግስት ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረንጧቸውም ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።